ሞጁል 3 ነው። ሞጁል 3 ሊንክ ኤንድ ኢሜጅ ይላል። ሞጁል 1 አይተናል፣ ሞጁል 2 አይተናል። ስለዚህ በሲኩዌንስ ነው ማየት አለባችሁ በደንብ ፉሊ አንደርስታንድ ለማድረግ በሲኩዌንስ ብታዩት በደንብ ይገባችኋል ማለት ነው። እንደዚህ አይነት አስተማሪ ቪዲዮ እንዲደርሳችሁ ዩቲዩብ ቻናላችን ሰብስክራይብ ማድረግ እንዳትረሱ። ከመጀመሪያው ሰብስክራይብ በማድረግ ደወል ምልክቱን ጫኑ። እንዲሁም ለጓደኞቻችሁ ሼር በማድረግ ተባበሩን። ከዛ ምን ይላል ይሄ አንደር ሊንክ ኤንድ ኢሜጅ ኮምፕሬሄንሲቭ ጋይድ ቱ ኤችቲኤምኤል ሃይፐር ሊንክ ኤንድ ኢሜጅ ኢንተግሬሽን ይላል። ምንድነው ኤችቲኤምኤል ውስጥ አንድ ሊንክ ዌብሳይታችን ላይ ለማስገባት ምን አይነት ታግ እንጠቀማለን? ኢሜጅ ደግሞ ከሎካል ፋይል ሎካል ኮምፒውተራችን ላይ ወደ ብራውዘር ወደ ዌብሳይቱ ማለት ነው። ኢሜጅ በእንዴት ነው ሎድ የምናደርገው ወደ ዌብሳይታችን የሚለውን እሱን ሁለት ነገሮች ነው የምናየው። እንደ ሞጁል 3 ሁለት ቶፒክ ብቻ ነው ሊንክ ኤንድ ኢሜጅ ነው የምናየው ማለት ነው። ሶ ሃይፐር ሊንክ ወይም ደግሞ አንከር ብለን እንጠራዋለን። አንከር ሃይፐር ሊንክ ወይም አንከር ምንድን ነው? ክሬቲንግ ሊንክስ ዊዝ ኤ ታግ ይላል። ኤ ታግ የተወሰደችው ከአንከር ከሚለው ማለት ነው። ኤ ታግ ምንላት ይቺ ነች። ኤ እንደዚህ አድርገን ኤ ታግ ይቺ አንከር ናት። ክሎዝድ ከሆነች ደግሞ ምን ትሆናለች? እንደዚህ አድርገን ባክስላሽ እናደርግበታለን ማለት ነው። ባክስላሽ አሁን ይሄ ታችኛው ክሎዝድ ታግ ነው፣ ይሄኛው ግን ኦፐን ታግ ነው ማለት ነው። ስለዚህ ምንድን ነው እዚህ ጋር ላይ የሚለው አንድ ሊንክ ክሬት ለማድረግ ይሄንን ሲኩዌንስ ይሄን በዚህ ፎርማት እንጠቀማለን ማለት ነው። መጀመሪያ ላይ ምንድን ነው እዚች ጋር ላይ ለሁለት ብትከፍሏት ከዚህ ወደዚህ በኩል ያለው ወደዚህ ፓርት ያለው ኦፐን ታግ ነው፣ ወደዚህ ፓርት ያለው ደግሞ ክሎዝ ታግ ነው ማለት ነው። ክሎዝ ታግ ነው። ከዛ መሀል ላይ ይችኛዋ ቴክስት መሀል ላይ ቴክስት የምትለዋ እቺ ሊንክ ቴክስት እሷ እንደ እንትን ነች። ለምሳሌ እዚያ የምታስገቡት ሊንክ የስኩል ከሆነ የሆስፒታል ከሆነ የተለያየ ድርጅት ከሆነ የዚህ አይነት ድርጅት ስም ኖርማል በቴክስት መጻፍ ትችላላችሁ ማለት ነው። ሊንኩን ምንድነው እሱ ያው እንደ ኦፕሽናል ያው ሊንኩን ሰው ገብቶ ሳያይ ያን ቴክስቱን አይቶ የሆነ ነገር መረዳት ይችላል ማለት ነው። ለዛ ነው እሱ የምናስገባው። ከዚያ እዚህ ላይ ዩአርኤል ላይ አንድ ሊንክ ነው የምታስገቡ ማለት ነው። ሊንኩን እችኛው ዩአርኤል የምትለዋ እሱ ላይ ሊንክ ይገባል ማለት ነው። ከዚያ ሊንክ አስገብታችሁ እዛ ኮቴሽን ውስጥ ትገባለች። እንደሱ አድርጋችሁ ቀጥታ በዚህ አይነት ፎርማት ትጽፉታላችሁ። ከዚያ ሊንካችሁ ሎድ ያደርጋል ማለት ነው። ኪ አትሪቢዩትስ ምንድነው? መጀመሪያ ላይ href ይሄ ምንድነው? ስፔሲፋይ ዘ ዩአርኤል ዴስቲኔሽን ነው። ዩአርኤሉ ዴስቲኔሽኑ መጨረሻ ፋይናል ዲስፕሌይ የሚያደርግ ምን አይነት ኢሜጅ ነው ምን አይነት ኮንተንት ነው የሚለውን እሱን ነው የሚያሳየን ማለት ነው። href ስንል ፋይናል ዴስቲኔሽን ኦፍ ዘ ዩአርኤል ነው የሚያሳየን። መጨረሻ ፋይናል ዌብሳይቱ ዲስፕሌይ የሚያደርገው ለቪዚተር ማለት ነው ምንድን ነው የሚለውን እሱን ያሳየናል ማለት ነው። ሌላኛው ታርጌት ነው። ታርጌት ኦፕንስ ታርጌት ራሱን የቻለ ታግ ነው። ታርጌት ስንል ኦፕን ሊንክስ ኢን ኒው ዊንዶ ላይ ያን ሊንክ ለምሳሌ ሰው ማለት ነው ሊንካችን የላክነውን ሊንክ ክሊክ ሲያደርግ ሊገባ ሲፈልግ ዝም ብሎ ካለው ዊንዶ ላይ ፕላስ አድርጎ አይደለም የሚከፍተው። ኒው ዊንዶ ፖፕ አፕ ያደርግና ኒው ዊንዶ እንዲከፍት የሚያደርግልን ታግ ታርጌት ታግ ምንድነው? የራሳቸውን ዊንዶ ብቻ ነው የሚከፍቱ። እንዲያ ሲሆን ምንድነው እሱ ዛር ዩዚንግ ታርጌት ታግ ስለተጠቀሙ ነው ማለት ነው። ሌላኛው ታይትል ነው። ታይትል ቱል ቲፕ ቴክስት ኦን ሆቨር ምንድነው? ምንድነው? አሁን ለምሳሌ አንድ ሊንክ አለ። ኢሜል ስትጽፉ የሆነ ሊንክ ብታስገቡ ከዚያ ሊንኩ ላይ ከርሰራችሁ ሊንኩ ላይ ስትሆን የሆነ የሚያሳያችሁ ነገር አለ። ሆቨር ያደርግና ሌላ ያሳያችኋል ተጨማሪ ነገር ማለት ነው። እሱ ምንድነው? ሆቨር ምንለው እሱን ነው። እሱ ሆቨር ይባላል። ሪሌሽንሺፕ ቢትዊን ዶክመንትስ ነው። ሪል የምትለው ታግ ሪሌሽንሺፕ ቢትዊን ዶክመንትስ የተለያዩ ዶክመንቶች ኮንተንቶች ውስጥ ያሉ ዶክመንቶች አሉ። እነሱን የእነሱን ሪሌሽንሺፕ የሚያሳየን ሪል ነው ማለት ነው። ሪል ታግ እንጠቀማለን። ዘ ሜን አድቫንቴጅ ኦፍ ኤ ታግ ይቺ አንከር የምንላት ታግ ዋናው አድቫንቴጇ ምንድነው? ኮኔክት ፔጅ ኦር ዌብሳይት ነው። የተለያዩ ዌብሳይቶችን በአንድ ላይ ኮኔክት ማድረግ ብንፈልግ የተለያዩ ሁለት ሊንኮችን ማለት ነው አንድ ላይ ሊንክ ባርግ የተለያዩ ሁለት ዌብሳይቶችን ሁለት ዩአርኤል ሊንክ ማለት ነው ኮኔክት ማድረግ ብንፈልግ በአንድ ላይ ዩዚንግ አንከር ታግ ኤ ታግ እንጠቀማለን። እንዲሁም የተለያዩ ፔጆችን ፔጅ ዋን ለምሳሌ ሆም ፔጅ አለ፣ ኮንታክት ፔጅ አለ። እነሱን በአንድ ላይ ኮንታክት አድርገን በአንድ ላይ ኮኔክት ማድረግ ብንፈልግ እነሱ ምንድነው የምንጠቀመው?
ዩዚንግ አንከር ኤታግ ነው የምንጠቀመው ማለት ነው። ስለዚህ ሃይፐር ሊንክ ሲነሳ አንከር ወይም ኤታግ ግድ እሷ ብቻ ናት ያለችው ማለት ሌላ በቃ ሜንሊ እሷ ነው የምንጠቀመው ማለት እንችላለን። ሌላውን ብዙም ያው እንደ አዲሽናል እንደ ኦፕሽናል ስለሆኑ ምንም ቤዚኳ ዋናዋ አንከር ታግ ናት ማለት አንከር ታግ ናት። ከዛ መጣን እቺ የመጀመሪያ ፔጅ ላይ የምታዩት ሶሪ አት ፈርስት ላይ የምታዩት ይችኛዋ ይችን ፎርማት መያዝ ይኖርባችኋል ማለት ነው። በዚህ አይነት ፎርማት ትጽፉታላችሁ ማለት ነው። ሶ ሃይፐር ሊንክ ኢዝ ኦል አባውት አንከር ታግ። ኢሜጅ ታግ ስንል ያው ከሎካል ፋይል ከኮምፒውተራችን ወደ ብሮዘር ወደ ዌብሳይቱ በእንዴት ኢሜጅ አንድ የራሳችን ፎቶ ቢኖር እሱን ፎቶ እንዴት አድርገን ሎድ ማድረግ እንችላለን የሚለውን እሱን ነው የምንማማረው። ኢንሰርቲንግ አን ኢሜጅ ታግ ኢሜጅ ነው የምንጠቀመው። አሁን እዚህ ጋር ላይ ምንድን ነው አይኤምጂ እሱን ነው የምንጠቀመው ማለት ነው። አሁን ይችኛዋ ኦፐን ታግ ናት። ክሎዝ ለማድረግ ደግሞ እንደዚህ አድርገን ብራውዘራችን ባክስላሽ እንጠቀማለን ማለት አይኤምጂ ከዛ እንደዚህ አድርገን በዚህ አይነት መንገዱ እቺ ታችኛዋ አሁን ምንድነች? እቺ ክሎዝድ ታግ ነች ማለት ነው። እቺኛዋ ኦፐን ታግ ትሆናለች ማለት ነው። እቺኛዋ ባክስላሽ አላት ክሎዝድ ታግ ነች። ባክስላሽ የሌላት ኦፐን ታግ ነች። አንሰርቲንግ ኢሜጅ ኢን ኤችቲኤምኤል ይላል። ስለዚህ በዚህ አይነት ፎርማት ነው የምናስገባው ማለት ነው። ምን እናደርጋለን? እቺኛዋን ኢሜጅ እናደርግና እንከፍታለን። የተሰጠንን ታግ ኢሜጅ ነው የምንጠቀመው። አይኤምጂ ለኢሜጅ ታግ አይኤምጂ እንጠቀምና ከዛ ኤስአርሲ ማለት ደግሞ ሶርስ ማለት ነው። ሶርስ ኢኳል ቱ እናደርግና ከዛ ኮቴሽን ውስጥ እናስገባና ኢሜጅ ዶት ጄፒጂ ማለት ኤክስቴንሽኑ ለምሳሌ ፎቶችን ጄፒጂ ኤክስቴንሽን ካለው ጄፒጂ እንጠቀማለን። ኢሜጅ ምንለው የኢሜጁ የፋይሉ ኔም ነው ማለት ነው። የፋይሉን ኔም እናደርግና ዶት ጄፒጂ ኤክስቴንሽኑን እንጠቀማለን። ከዛ አልት ኢኳል ቱ ብለን ከዛ ኮቴሽን ውስጥ ዲስክሪፕሽን እንጽፋለን ማለት ነው። አልት ምንድን ነው? አልት የሚያሳየን ምንድን ነው? አልተርኔቲቭ ነው። አልተርኔቲቭ ለምሳሌ ይሄ ኢሜጅ በተለያየ በኢንተርኔት ምክንያት በኮኔክሽን ምክንያት ኢሜጁ ሎድ ባያደርግ ቢቀር አልተርኔቲቭ ቴክስት እንዲታይ ማለት ነው። እዚህ ላይ እንደዚህ አይነት ኢሜጅ ነበረ ብለን ለቪዚተር በቀላል እንዲረዱ የምናስረዳበት ኦልተርኔቲቭ ኦፕሽን ነው ማለት ነው። እሱ አልት እንጠቀማለን ማለት አልት ኢኳል ቱ ብለን ከዛ ዲስክሪፕሽናችን እናስቀምጣለን። ዲስክሪፕሽናችን ለቪዚተር ይታያል፣ ዲስፕሌይ ይሆናል ማለት ነው። ሶ ኤሴንሻል አትሪቢዩት አለ እዚህ ውስጥም አንደር ኢሜጅ ታግ ምንድነው? የመጀመሪያው ሶርስ ነው። ኢሜጅ ፋይል ፓዝ ኦር ዩአርኤል ኢዝ ሪኳየርድ ይላል። ሶርሳችን ነው ኢሜጅ ዶት ጄፒጂ ከዛ ኤክስቴንሽኑ ማንኛውም ኤክስቴንሽን ለምሳሌ ፒኤንጂ ሊሆን ይችላል፣ ጄፒጂ ሊሆን ይችላል። ማንኛውም ኢሜጅ የራሱ ኤክስቴንሽን አለው። ኢሜጅም ሆነ ቪዲዮም ሆነ ማንኛውም ፋይል ለምሳሌ ፒዲኤፍ ከሆነ ዶት ፒዲኤፍ አለ፣ ፒፒቲ ከሆነ ዶት ፒፒቲ፣ ለምሳሌ የተለያዩ ወርድ ከሆነ ዶት ዶክኤክስ። በዚህ አይነት ፎርማት ኤክስቴንሽን አለው። መቼም ኤክስቴንሽን የሌለው ፋይል የለም ከኢሜጅ ቪዲዮ፣ ፎቶ፣ ዶክመንት ሁሉም ማለት ነው። ስለዚህ እሱን ነው ሶርስ ኢኳል ቱ ከዚያ ኔሙን እናደርግና ከዚያ ኤክስቴንሽኑን እንጠቀማለን ማለት ነው። ከዚያ ያው በዚያ መልኩ ነው ሶርስ የሚጻፍ እያለ ነው። ሌላኛው አልተርኔቲቭ ነው። ሁለተኛ ደረጃ ላይ ያለው አልተርኔቲቭ ቴክስት ፎር አክሴሲቢሊቲ ምንድነው? እሱ አልተርኔቲቭ የምንለው ያ ኢሜጅ ወይም የተዛጋ ሎድ ማድረግ የፈለግነው ዶክመንት እሱ በደንብ ሎድ ካላረገልን ምንድነው የምናደርገው? አልተርኔቲቭ ኢሜጅ ማንጠቀመው። አልተርኔቲቭ ማለት እዛ ጋር ላይ ለምሳሌ የተሰጠ ዶክመንት ወይም ኢሜጅ የተሰጠው ቪዲዮ እዛ ጋር ላይ ሎድ ባያረግልን የተሰጠው ማንኛውም ዶክመንት ለምሳሌ እዛ ጋር ሎድ ማያረግልን ከሆነ ምንድነው በአጋጣሚ በኢንተርኔት ምክንያት ሊሆን ይችላል እዛ ጋር ላይ እንጠቀማለን፣ አልተርኔቲቭ እንጠቀማለን። ሎድ ባያረግ እንኳን ያንን ሎድ ሳያደርግ የቀረውን ለቪዚተር ለማሳየት ወይም ደግሞ ለነሱ ስፔሲፋይ ለማድረግ ለነሱ እንዲገባቸው ምን እዚያ ጋር ላይ ሎድ እያደረገ ነው የሚለውን እነሱ በቀላል እንዲያውቁ ቪዚተሮች ማለት ነው የምናስረዳበት መንገድ ነው። አልተርኔቲቭ ማለት እሱ ነው። ሌላኛው ዋይድዝ ነው። ዋይድዝ ኢሜጅ ዋይድዝ ኢን ፒክስል ወይም በፐርሰንቴጅ ነው። ያው ስናስገባ ለምሳሌ ፎቶዎችን ስናስገባ በዋይድዙን እና ሌንግዙን ሄይቱን ማለት ነው። ዋይድዙ ኤንድ ሄይት እሱን ተጠቅመን ነው ቁመቱ ይህን ታህል ወደ ላይ ይርዘም፣ ከዛ ደግሞ ስፋቱ እንደዚህ ይሆን ብለን አንደኛ በፒክስል ነው የምንገልጸው ወይም ደግሞ በፐርሰንቴጅ
እንገልጽና እናስቀምጠዋለን ማለት ነው። ከዚያ በዚያ ልክ ፊት ያደርግልናል ማለት ነው። እኛ የምንፈልገው ፖዚሽን ላይ ፊት ያደርግልናል። በደንብ ሳይዙን ለመቀነስ እና ለመጨመር ማለት ነው። ዩዚንግ ዊድዝ ኤንድ ሄይት እሱን ተጠቅመን ነው የኢሜጁን ሌንግዝ እና ሄይት ሜጀር የምናደርገው ማለት ነው። ሌላኛው ያው ኢሜጅ ታግ ነው። ኢሜጅ ታግ ያው ኢሜጅ ውስጥ የምንጠቀመው ነው ማለት ነው። ኢሜጅ ውስጥ የምንጠቀመው ይችን ነው። ከዚያ ሶርስ ማለት ከዛ የፋይላችን ሎካል ፋይል ጋር እንሄድና የፋይሉን ኔም ዶት ከዚያ ኤክስቴንሽኑ በዚያ ፎርማት የምንጽፈው ነው ማለት ነው። ሶ ኢሜጅ ታግ ሲነሳ አይኤምጂ ታግ ነው ዘ ቤዚክ በቃ እሱ ነው በቃ መጀመሪያ መቅደም ያለበት ማለት ነው። ከዛ በኋላ ከሶርስ አልተርኔቲቭ እነሱን እናስገባቸዋለን ማለት ነው። በነገራችን ላይ አልተርኔቲቭ ባይገባም ይሰራል። ኢሜጁ ሎድ የሚያደርግልን ከሆነ በደንብ ይሰራል፣ ችግር የለውም። አልተርኔቲቭ የምናስገባው ምንድን ነው በደንብ ሎድ ባያደርግ ቢቀር ያው ከስተመራችን ወይም የኛ ቪዚተር የኛ ዌብሳይት ቪዚት የሚያደርጉ ምንድን ነው ይሄ ሎድ ማያደርግ ምናምን ብለው ሌላ ኮምፕሌን ውስጥ እንዳይገቡ በደንብ በቴክስቱ እንኳን እንዲረዱ ተብሎ ነው ማለት ነው። አልተርኔቲቭ ታግ የሚገባው ለዛ ነው። ሶ ኢሜጅ ታግ ኢዝ ኦል አባውት አይኤምጂ ታግ አይኤምጂ ነው ማለት ነው። ሌላኛው ምንድነው ኢሜጅ ፓዝ ይላል። ኢሜጅ ፓዝ ላይ ስንመጣ ሁለት አይነት ነገር አለ። መጀመሪያው ሪላቲቭ ፓዝ እና አብሶሉት ፓዝ ነው። ሪላቲቭ ፓዝ ስንል ኖርማል ሎካል ፋይላችን ላይ ያለ ማለት ነው። ሎካል ፋይል ላይ ያለን ፋይል እሱን ምንድነው የምንጠቀመው? እቺኛዋ እዚህ ጋር ፖይንት ላይ እነዚህ ፖይንት ብትወስዱ ሁለቶችን የመጀመሪያው ምንድነው ሪላቲቭ ፓዝ። ሪላቲቭ ፓዝ ሎካል ፋይል ላይ ያለ ነገር ነው ማለት ነው። አብሶሉት ፓዝ ግን ፉል ዌብ ዩአርኤል ነው። ኖርማል የተሰጠ የዌብሳይት ዩአርኤል እሱ ምንድን እንለዋለን? አብሶሉት ፓዝ እንለዋለን። ሶ እዚህ ላይ ያለ ማለት ነው። አብሶሉት ፓዝ ስንል ኤግዛምፕል ዶት ኮም ዶት ኢሜጅ ከዛ ፒአይሲ ዶት ጄፒጂ ይላል። ስለዚህ አሁን እዚህ ጋር ላይ ምንድነው ሜንሽን የተደረገው ፉል ዩአርኤል ነው ማለት ነው። ፉል ዩአርኤል ነው ሜንሽን ያደረገ ፉል ዩአርኤል። ሪላቲቭ ፓዝ ጋር ስንመጣ ግን ይችኛዋ ሎካሊ ከኛ ማሽን ከኛ ኮምፒውተር ላይ ያለች ኢሜጅ ፋይል ነች ማለት ነው። ኢሜጅ ፋይል ነች። ስለዚህ ልዩነቱ ይሄ ነው፣ ሌላ ምንም ነገር የለውም። the best practice use relative path for local files። ስለዚህ ምንድነው ይሄ አሁን ኖርማል ዌብሳይታችን መጠቀም ከፈለግን ዌብሳይት ላይ ያለውን ማለት ነው አብሶሉት ፓዝ እንጠቀማለን። ኖርማል ከኛ ኮምፒውተር ላይ ሎካል ፋይል ላይ ያለውን ፎቶ መጠቀም ከፈለግን ደግሞ ሪላቲቭ ፓዝ እንጠቀማለን ማለት ነው። ልዩነቱ ይሄ ነው። ሎካል ስንል የሪላቲቭ ፓዝ ነው ማለት ነው። አብሶሉት ፓዝ ካልን ግን የዌብሳይታችን ፓዝ ነው ማለት ነው። ሌላ ምንም ተጨማሪ ነገር የለውም። ይሄ ነው። ክሊከብል ኢሜጅስ ለምሳሌ አንዳንድ ፎቶዎች ክሊክ አድርገን ክሊክ ስናደርጋቸው ራሳቸው እንደገና ቶፕ አፕ ያደርጉና ሌላ ተጨማሪ ኒው ዊንዶ ይከፍታሉ ማለት ነው። እነሱ ክሊከብል ኢሜጅ ይባላሉ። እነሱ ክሊከብል ኢሜጅ። እነዚህን ክሊከብል ኢሜጆችን ክሬት ለማድረግ ምንድነው የምንጠቀመው? የተሰጠው ኢሜጅ አለ። ያን ኢሜጅ አንከር ታግ ውስጥ ማስገባት ነው። ኢሜጁን አንከር ታግ ውስጥ እናስገባዋለን። ከዚያ ያ ኢሜጅ ክሊከብል ይሆናል ማለት ነው። ክሊከብል ይሆናል። አሁን ለምሳሌ ይሄን ብትወስዱ አንከር ታግ አለ። ከዚያ ከአንከር ታግ ውስጥ ኢሜጅ አለች ውስጥ ላይ ይታያችኋል። እዚች ጋር ውስጥ ላይ አሁን እሷ ምንድናት? ኢሜጁ አንከር ታግ ውስጥ ገብቷል። መጀመሪያ ኤ ታግ አንከር ታግ አለችን። ከዛ ውስጥ ደግሞ አይኤምጂ ታግ እንጠቀማለን ማለት ነው። በዚህ አይነት ፎርማት ሲጻፍ ያ ኢሜጅ ክሊከብል ኢሜጅ ሆነ እንላለን። ስለዚህ በቃ ልዩነቱ ይሄ ነው፣ ሌላ ምንም የለው። ያው ኢሜጅን ለመጻፍ ምንድነው አይኤምጂ እንጠቀማለን። ከዚያ ሶርስ ማለት የፋይሉ ስም ሄደን ማለት ነው። ፋይሉ ስም ከዛ ኤክስቴንሽኑ እዚያም አሁንም ዴስቲኔሽኑን መጠቀም እንችላለን። እሱን እንትን ብለን ከዚያ አልተርኔቲቭ ደግሞ ምንድነው ያ ኢሜጅ በደንብ ሎድ ሳያደርግ ቢቀር ኦልተርኔቲቭ ለኛ ከስተመር ለኛ ዌብሳይት ቪዚተር የሚታየው ቴክስት ማለት ነው። እሱን እንጠቀማለን። ግን ዋናው ቤዚኩ ምንድነው የኛውን ያው ኢሜጅ ላይ ስላየነ በየ ነው የኢሜጅን አይኤምጂ ቴክስት ፎርማት ኢሜጅ ውስጥ አይተናል። እዚያውን ክሊከብል ስንል አንከር ታግ ውስጥ አይኤምጂ ታግ ይጻፋል። በሱ አይነት ፎርማት ነው የሚጻፈው። ከዛ እንደዚህ ሆኖ ከተጻፈ ክሊከብል ኢሜጅ ነው ማለት ነው። በአጭር ይሄን ይመስላል። ዘ ቤኔፊት ኤንድ ዩሴጅ ይላል።
ቤኔፊት እንደ ዩሴጅ ምንድነው? ኮንቨርት ኢንታየር ኢሜጅ ኢንቱ ናቪጌሽን ሊንክ። ጠቀሜታው ዋናው አድቫንቴጁ ምንድነው? ያ የተሰጠን ኢሜጅ የሆነ ራሱን ችሎ ሄዶ ቶፕ አፕ አድርጎ ኒው ዊንዶ ላይ ከፍቶ ራሱን የቻለ ናቪጌሽን ሊንክ እንዲኖረው ቶፕ አፕ ላይ አድርጎ ሄዶ ራሱን ዊንዶ ሲከፍት የራሱ ሊንክ አለው ማለት ነው። እሷን ሊንክ ኮፒ አድርገን ለሰው ብንልክ ምንም ሌላውን ኮንተንት ትቶ ካለው ዌብሳይት ያችን ኢሜጅ ብቻ ሎድ ያደርጋል ማለት ነው። የራሷን የቻለ ስፔሲፊክ ዩአርኤል ይሰጠናል ማለት ነው። ኢምፕሩቭ ዩዘር ኤክስፒሪየንስ ዊዝ ቪዥዋል ናቪጌሽን። የኛ ዩዘሮች ወይም የኛ ዌብሳይት ቪዚተሮች በቀላል ኢሜጁን ቪዥዋላይዝ ሊያደርጉ ናቪጌት ሊያደርጉ ይችላሉ ማለት ነው። ለምሳሌ እዚያ ኢሜጅ ላይ የተለያየ የሚማሩ ከሆነ አዲስ ነገር ለምሳሌ የተለያየ ግኝት ከሆነ የሚያገኝ ያ ካምፓኒ እሱን ኢሜጁን አይተው በቀላል ናቪጌት አድርገው ቪዥዋላይዝ ሊያደርጉ ይችላሉ፣ በቀላል ሊረዱ ይችላሉ ማለት ነው። ክሬት በተንስ ኤንድ ኢንተራክቲቭ ኤለመንት ስላል የተለያዩ በተኖችን ክሬት አድርገናል ማለት ነው። አሁን ምንድነው ክሊከብል ሆነ ማለት በተን አለው ማለት ነው። እኛ ኢሜጅ ክሊከብል ሆኖ ነው ከዚያ ኒው ዊንዶ ላይ ቶፕ አፕ አድርጎ ይከፈታል። ስለዚህ በተን አለው ራሱን የቻለ ማለት ነው። ሜንቴን ዘ አልተርናቲቭ ቴክስት ፎር አክሰሲቢሊቲ። አልተርናቲቭ ቴክስት አለው ማለት ነው። አልተርናቲቭ ቴክስት ያው አልት ታግ ስለምንጠቀም የግድ አልተርኔቲቭ ቴክስት መጠቀም ይኖርብናል። ምንድነው በአጋጣሚ እንኳን ኢሜጃችን በኢንተርኔት በኔትወርክ ምክንያት ሎድ ባያደርግ ቢቀር የኛ ቪዚተሮች ያን አልተርኔቲቭ ቴክስት አይተው ሎድ እያደረገ ያለው ኢሜጅ እንደዛ አይነት ቴክስት ነው ብለው በቴክስቱ ብቻ መረዳት እንዲችሉ ማለት ነው። ፕሌስ አን ኤምጂ ኢንሳይድ አን አንከር ታግ ነው የሚለው። ይሄ ምንድነው ክሊከብል ኢሜጅ ነው። ክሊከብል ኢሜጅ ክሬት ስናደርግ ኤምጂ ታግን አንከር ታግ ውስጥ እናስገባለን ማለት ነው። መቀየር የለባቸው። መጀመሪያ አንከር ታግ ኤ ታግ ይቀድማል፣ ከዚያ ኢሜጅ ታግ ውስጥ ነው የሚገባው ማለት ነው። በሱ አይነት ፎርማት ይጻፋል። ከዚያ ክሊከብል ኢሜጅ ክሬት አደረግን ማለት ነው። ሶ ሞጁል 3 ይሄን ይመስላል። በጣም አጭር ነው፣ በጣም ሾርት and ብሪፍ በሆነ ወይ ለማብራራት ሞክሬያለሁ። ሙሉ ኖቱን ከፈለጋችሁ ቴሌግራም ቻናል መቀላቀል ትችላላችሁ። ቴሌግራም ቻናላችን ዲስክሪፕሽን ላይ አለ። እዛ ጆይን ብታረጉ ሙሉ ኮርሶችን በፒዲኤፍ እና በፒፒቲ ፎርማት ማግኘት ትችላላችሁ። ስለዚህ በደንብ እየገባችሁ ቴሌግራም ላይ በደንብ ማጥናት ትችላላችሁ። እንዲሁም ያልገባችሁ ነገር ሲኖር ኮመንት ላይ ጻፉልኝ፣ የሁላችሁንም መመልስ ይሆናል። እኛን በቀጥታ ማግኘት ከፈለጋችሁ 0971 900 ደግመዋለሁ 0971 900 600 ዋትሳፕ፣ ቴሌግራም፣ ኢሞ ላይ ልታገኙ ትችላላችሁ። ከሀገር ውስጥም ከሀገር ውጭም ያላችሁ ማለት ነው። እንዲሁም 1-to-1 ስፔሻል ቱቶሪያል ጎግል ሚት እና ዞም ላይ እየሰጠን እንገኛለን። ወርልድ ዋይድ ከሀገር ውስጥም ከሀገር ውጭም ያላችሁ ተማሪዎች ማለት ነው። ስለዚህ ማንኛውም መማር የሚፈልግ ተማሪ ኤኒ ታይም ኮንታክት ልታደርጉን ትችላላችሁ ማለት ነው። ቴንክ ዩ ፎር ዋቺንግ